ጠቅላላ እንደ ጉባ ላፍቶ ወረዳ ያለን የሚታረስ የመሬት መጠን 19207 ሄክታር በሰብል በመኸር የሰብል ምርት ይሸፈናል ተብሎ ይታሰባል። የሚያስፈልጉ ግብአቶችን በማቅረብ አርሶ አደራችንን በመደገፍ ወደ ዘር ስራ ነው ቀጥታ መንገበው ያሉ ግብአቶችንና የአፈር ለምነትንም ኮምፖስትን ማዳበሪያን አጣጥመን የተሻለ ስራ እንሰራለን ብለን ነው የምናስበው። ስሜ ያለው ገደፋው ጠመረ እባላለሁ። የጉባ ላፍቶ ወረዳ ግብርና ልማት ጽሕፈት ቤት ዋና ኃላፊ ነኝ። በቀጣይ የ2015-16 የምርት ዘመንን የተሳካ አድርጎ ለመሄድ እየተነጋገርን ያለነውና የንቅናቄ መድረኩ በዛሬው ዕለት ይጠናቀቃል ማለት ነው። እንግዲህ ይህን ስናካሄድ በቀጣይ ዓመት ጠቅላላ እንደ ጉባ ላፍቶ ወረዳ ያለን የሚታረስ የመሬት መጠን 19207 ሄክታር በሰብል በመኸር የሰብል ምርት ይሸፈናል ተብሎ ይታሰባል። ከዚህ ውስጥ 12752ቱን በመስመር እንዘራለን በሚል ያስቀመጥነው ነው ማለት ነው። ይህን ሰብል ሲሸፈንና በመስመር ስንዘራ የምንጠቀመው ግብዓት ይኖራል። ከግብዓት ጋር ተያይዞ ማዳበሪያ 12300 ኩንታል ማዳበሪያ ተጠቅመን ምርትን ከፍ እናደርጋለን ብለን እናስባለንና ይሄን ያለው ይሄን ስንጠቀም ሌሎች ግብዓቶችን መጠቀም ያስፈልገናል። ከሌሎች ግብዓት አንፃር ምርጥ ዘር እንጠቀማለን ብለን እናስባለንና ከምርጥ ዘር አኳያ አንደኛ በወረዳችን በባለፈው በበልግ ወቅት ያመረትነውና የዘራነው ስንዴ አለ። ከሱም ይሰበሰብ አለ። ከተለያዩ ድርጅቶች የምናገኛቸውን ተጠቅመንና በግዥ ከምናቀርባቸው ጋር ተዳምሮ ወደ 5685 ኩንታል ምርጥ ዘርን ተጠቅመን የተሳካ ምርትን እናገኛለን ብለን እናስባለን። ይሄን ስናደርግ ማዳበሪያ ከሰው ሰራሽ ማዳበሪያ በተጨማሪ የተፈጥሮ ማዳበሪያን በስፋት በነበረን የበልግና የመኸር ኮምፖስት አዘጋጅተን እንጠቀማለን ተብሎ የሚታሰበው ለዚህም 741740 ሜትር ኪዩብ በበልግና በመኸር አዘጋጅተን እንጠቀማለን ብለን እናስባለን። ከተፈጥሮ ማዳበሪያ ጋር ተያይዞ ይሄን ተፈጥሮ ማዳበሪያን አሁን ብቻ ሳይሆን በቀጣይም በሰፊው እንሄድበታለን ብለን ነው የምናስበው። ለምንድነው ከሰው ሰራሽ ማዳበሪያ ጋር ተያይዞ የተለያዩ ጥረቶች እየገጠሙ ነው። ሰው ሰራሽ ጥረቶችም እየገጠሙ ስለሆነ ያለው ይሄን በዚህ ማስተካከል አለብን። ከዚህ በተጨማሪ ከማዳበሪያ በተጨማሪ አርሶ አደሩ በአካባቢው ግሪን ማኒውርን ይጠቀማል፣ ሰብልን በማፈራረቅ ይጠቀማል። እነዚህ ባዮ ሳላሪን ከባዮ ጋዝ የምናገኛቸውን ጽዳጆች እነሱን በመጠቀም ተጨማሪ የማዳበሪያ ፍላጎቶቻችንን በእነዚህ መንገድ እንሸፍናለን ብለን እናስባለን ነው። ከሰብል ልማቱ አንዱ ትልቁ ኮሚዲቲ ጋር ተያይዞ ነው። በኮሚዲቲ ክላስተር ሰብሎችን በተሳካ ሁኔታ መስራት አለብን ብለን እናስባለን። ኮሚዲቲ ክላስተርን መሰረት አድርገን ከአርሶ አደሩ ጋር በደንብ ተግባብተን ወደ ስራ እንገባለን ብለን ነው የምናስበው። ከኮሚዲቲ አንፃር እንግዲህ ከ8279.5 ሄክታር በዋና ዋና ሰብሎች ይሸፈናል ተብሎ ይታሰባል። ስለዚህ ዋና ዋና ሰብሎች የምንላቸው እንደኛ ወረዳ ማሽላ፣ ጤፍ እና ስንዴና ማሾ ናቸው። እነዚህን ሰብሎች በኮሚዲቲ ክላስተር አድርገን በተሻለ አፈጻጸም እንሄድባቸዋለን ብለን የምናስባቸውና እንደ ወረዳ ዋና ዋና ሰብሎች ተብለው የተለዩት የምንሰራቸው ናቸው ማለት ነው። 19207 ሄክታር ውስጥ እነዚህን ግብዓቶች ተጠቅመን ይሄን አሰራር ተከትለን ሄደን ከ614840.5 ኩንታል በላይ ምርት ይጠበቃል ማለት ነው። ከሰብል ልማቱ ጋር ተያይዞ ጎን በጎን መስራት ያለብን ነገር ምንድነው? የአረንጓዴ አሻራ ስራችን ይቀጥላል። አምስተኛውን ዙር አረንጓዴ አሻራ እንግዲህ እንደ ወረዳችን አሁን ባለው 15.5 ሚሊዮን ችግኝ እንተክላለን ብለን እናስባለን። ስለዚህ ይሄን 15.5 ሚሊዮን ችግኝ በክረምት የችግኝ ተከላ ወቅት ከምናከናውነው አንዱ ተግባራችን ነው። ይሄ ጋር ተያይዞ ከአረንጓዴ አሻራ ጋር ተያይዞ በአንድ ቀን 2 ሚሊዮን ችግኞችን እንተክላለን ብለን ነው የምናስበው። ደሳለ መኳንንት አስፋው እባላለሁኝ። በጉባ ላፍቶ ወረዳ የ07 ግብርና ጽሕፈት ቤት
ኃላፊ ነኝ። ምንድነው እንግዲህ ወረዳው ለ2 ቀን የሚቆይ የቴክኒክ ስልጠና በማዘጋጀት ትናንትና ከትናንት ወዲያ በተከታታይ 2 ቀናት የቴክኒክ ስልጠና ሰጥቶናል። በቴክኒክ ስልጠናው ያው ከአሁን በፊት የነበረብን የእውቀት ጋፕታችንን ሞልተናል። ዛሬ በ3ኛ ቀን የ2014 2015 የነበሩ ጥንካሬና ድክመቶችን በመገምገም የ2015 2016 ምርት ዘመን የቀጣይ እቅዶችን በጋራ በመነጋገር ላይ ነው ያገኛቸውን። ምንድነው ይሄን እቅድ የጋራ ትውውቅ ካረግና የቀበሌ አመራሮች እና የቀበሌ የሁሉም ዲሲፕሊን ባለሙያዎች ሰብል ልማት፣ ተፈጥሮ ሀብትና እንስሳት እርባታ በጋራ ተገኝተን ስልጠናውን እየወሰድን ነው። ከዚህ ስልጠና ማግስት እቅዳችንን ገምግመን ወደ ቀበሌ እንደተመለስን ቀበሌ ላይ የቴክኒክ ስልጠና እንሰጣለን። እኛ ለተመረጡ አርሶ አደሮች በኤፍሲቲ የቴክኒክ ስልጠና እንሰጣለን። ለአባወራና ማወራዎች ለ2 ቀን ለ3 ቀን የሚቆይ የቴክኒክ ስልጠና እንሰጣለን። እንደኛ ቀበሌ እንደ ዳውዲ ቀበሌ 651 ሄክታር አካባቢ የሚታረስ መሬት አለን። ከዛ ውስጥ 400 ሄክታሩን በመስመር እንዘራለን ብለን በብዕርና በአገዳ ሰብል በመስመር እንዘራለን ብለን አቅደናል። ምንድነው ይሄን እቅድ ለማስፈጸም እነዚህን የተመረጡ አርሶ አደሮች 700 አርሶ አደሮች 802 ነው ጠቅላላ የቀበሌያችን ገባር ኤክስቴንሽን አርሶ አደራችን 700 አርሶ አደር እናሰለጥላለን ብለን በእቅድ ይዘናል። ይሄን 700 አርሶ አደር በተለያየ ከፍለና ያው ማኔጅ ለማድረግ በማያስቸግር መልኩ በ3 ዙር ስልጠና እንሰጣለን። ከዛ በኋላ ቀጥታ ከማሳ ዝግጅት ጀምረን አብረን ያለነው ጎን በጎን እየሰራን ያለነው ቀበሌ ላይ ስለሆነኛ አርሶ አደሩ ፈጻሚው አካል ጋር ስለሆነ ያለነው ከማሳ ዝግጅት ጀምረን እየተደጋገፍን ያለነው። አሁን ቀጥታ የምንገባው ሰዓቱ ስለሆነ የዘር ስራ ላይ ነው። አሁን ወደ ማሽላ ዘር ስራ እንገባለን። የሚያስፈልጉ ግብአቶችን በማቅረብ አርሶ አደራችንን በመደገፍ ወደ ዘር ስራ ነው ቀጥታ የምንገባው። ስሜ ሙሉ ከበደ እርቁ ይባላለኝ። ከጉባ ላፍቶ ወረዳ 018 አኖባ ቀበሌ የሰብል ልማት ጥበቃ ባለሙያ ነኝ። የሰብል ልማት ስልጠና እንደ ጉባ ላፍቶ በወረዳ ደረጃ ለ2 ተከታታይ ቀናት ተሰጥቶናል። ከስልጠናውም ሁሉንም ዲፓርትመንት ያካተተ ስልጠና ነው። በስልጠናው ያሉንን ክፍተቶች ለይተን የተሻለ ስራ እንደ ወረዳ እንተገብራለን ብለን ነው የምናስበው። ያሉትን ክፍተቶች በበቂ ሁኔታ ጋፕታን እንደሞላን ነው የማስበው። እንደኔ ከስልጠና መልስም በወረዳ ደረጃም በዛሬው ዕለት በሰፊው የንቅናቄ መድረክ አመራርን የጨመረ እየተካሄደ ነው ያለው። ከዚህ መልስ በተሻለ መንገድ ወደ ቀበሌ ወርደን እንደ ቀበሌም 500 ሄክታር እንደ 018 አኖባ ቀበሌ የሚታረስ 500 ሄክታር አለ። ከ500 ሄክታር ውስጥ ወደ 350 በክላስተር በጤፍ በማሽላና በስንዴ እናለማለን ብለን አቅደን እየሰራ ነው። እነዚህን እንግዲህ እየገጠመን ያለ መሰረታዊ ችግር ያው አሁን ላይ የዝናብ ሁኔታ ያስቸገረበት አጋጣሚ ነው ያለው እንደ ወረዳ። ቢሆንም ግን ይሄንን ነገር እየተጋፈጥን ያሉ ግብአቶችንና የአፈር ለምነትንም ኮምፖስትን ማዳበሪያን አጣጥመን የተሻለ ስራ እንሰራለን ብለን ነው የምናስበው።